ገኛ እንትን ታፕ እና ኮፒንግ እያደረገች ነው። አንዴ አዳምጡኝ። ሄርዝ የኔ ቤተሰቦች ብቻ ነው ከኔ ጋር አብራችሁ የምትሰሩ ከሆነ አሁን ዛሬ ወደ 22 ሰው ቦልቅ ያለው 22 ታዋቂ ሰዎችን ቦልቅ ያለው። ሁለተኛ እዚህ ቤት ስማቸው እንዳይነሳ ማልፈልገው ቦልቅያቸዋለሁ እንዳለ ላለፈው 2 ሳምንት ኢትዮጵያዊነትን ያላሳዩ ለገንዘብ ብለው አራቸውን ሲቀቡ የነበሩ እንዳሉ ተቦልቀዋል። እዚህ ቤት ሁለተኛ እንዳይነሱ ከዛ ይረገጣሉ። እኛ ኢትዮጵያዊ ነን፣ በኢትዮጵያዊነት አንቀልድም። እኛ ማለት የቲክቶክ ፌዴራል ፖሊስ ልዩ ኃይልና የብሔር ብሔረሰብ ልዩ ኃይልና መከላከያ ሰራዊት ሆነናል። በቃ ካምር ይሄን ግዳጅ መጀመሪያ እንትን ጥሪ ቢቀርብ ወዶ የሚዘምቱ ካሉ የቀድሞ ሰራዊት ካሉ ምናምን ጥሪ ብታቀርብ ይወዳ የነዚህም ቡድኖች ላይ እናቀርባለን። እንትን ቢደረግ የሚመዘገብ እናቀርባለን። ሶፋር ባዳው እዚህ ቤት አልሬዲ የተሰጣቸው ስልጣን እንዳሉ አንቺ አይ ብሔረሰብና ሀመር ነው የሌሉት። ሀረር ያለ ሀመር ሰጥቻለሁ። ሀመር አለች ሀመር አለች ተሰጣለች። እኛ ቪዲዮ ስማ፣ በቪዲዮ ማትገባ ዋርኒንግ ስለሚያመጣ ነው። ሀመር አለች በቪዲዮ ማጥታ እንዴ የኪችን እቃዋን አንጠልጥላ ስለምትሄድ የኩችን እቃዋን አንጠልጥላ በጣም እኮ ያምራሉ። ግን ከምር ለመናገር ይሄ ናቹራል እንትናቸው ጸባያቸው መንፈሳቸው ደስ ይላል እኮ ጋድ። እኛም እንደዛ ነበር። አሁን ለምሳሌ ቦርጬ መሸፈን አልወድም ነው ታውቂያለሽ። የት አካባቢ ነበር ይሄ ትልቅ ቦርጭ ምናምን ያላችሁ ቦዲ ነው የሚባሉት እነሱ። እኔ አሁን ይኸውልሽ ይሄን ሳምንት በቦዲ ነው የምወጣው። ለምን ነው ታውቂያለሽ? አንቺ አብሰስ ነው የቦዲ ብሔረሰብ ነው የምወጣው። ጌታ ታውቃለህ ይወዳ የነሱ ብሔረሰብ እኮ ኮንክ እኮ አንተ እኮ ጀግና ነህ። የፈለገውን እዛ ሀገር ላይ የፈለግከውን ነው የምትለው። በቦርጭ ተለክተ ነው ጀግንነት የሚሰጥ ካውቃል አይደል? የፈለግከውን ሚስት ታጫለህ። ቦዲ ነው የሚባሉት። ቦዲ ነው የሚባሉት። ደቡብ ውስጥ ያሉ ናቸው። በቃ ይሄ እኮ ስሜ እኮ ኦዳ ያልኩት ተሳስቼ ነው። ቦዲ ነበር። ቦዲ ስሚ አብሰሱ ነዋል። በኔ ቦርጭ አብሰሱ ነዋል። አሁን ቅድም ሴጋው በመሀሪንም ቦልቀዋል። በመሀሪ ቤት ገብቼ እያዳመጥኩ ነበር። እየሰደውኝ ነበር። ስሚ በኔ ቦርጭ ደር አብሰስ ቦርጩ ፌክ ነው ብራንድ አይደለም ማለት ጀመሩ። ስማ ይወዳም አስበዋል። አንተ እኮ እዛ ስጋ እየበላክ ምናምን እነዚህ እኮ በእናትህ በፉድ ስታምፕ እኮ ነው ጸጉራቸው ራሱ እኮ ኬሚካሉን የላጨው። እንደ ሚስቱ ፌስቡክ ግቡ እየለመነች ነው ፉድ ስታምፕ ተሰርቆባት ኢቢቲ ተወስዶባት። እኔ ቆይልሽ እንዲያውም ያውን ታንክስጊቪንግ አሳያችኋለሁ። ታንክስጊቪንግ አሁን ቆንጆ ፕሮግራም ይኖረናል። የምንበላው ምግብ አሳያችኋለሁ። እኔ ለማሸማቀቅ አሳያችኋለሁ። ደግሞ እንዲያውም ስፈልግ ነው ሉዝም ማድረገው ይዊ ስፈልግ። አረ በእነሱ ደግሞ ቦርጭህን ይዘው እንዳትከርም አንተ ደግሞ ኖ በቃ አሁን እኔ አሁን ስፈልግ ነው ሉዝም ማድረገው ስፈልግ። አዶናይ ሰርጀሪ አድርጎ ነው ሴጋው ሰርጀሪ አድርጎ ነው። ስሚ ሴጋው ሰርጀሪ አድርጎ ነው። ግን አንተ ይወዳ አሁን እሱም ቦርጫም ሲላፍርም እንደዛ ተወጣጥሮ እኮ የገና ፊኛ ነበር የሚመስለው። በጣም እሱ ፎቶ ለምን አታመጣውም? አረ እዛው ሁለተኛ እነሱም እዚህ ጋር ዝም ብለው ለካ እነሱም ብለናል። ለምን መሰለሽ ሙታው አይ በቃ እኔ አነሳዋለሁ፣ ምንም ችግር የለውም። እዚህ ቤት ማይነሳው እኔ አነሳዋለሁ። እዛ ቤት ፎቶ ለጥፈሽ እርገጩ። አንዳንዴ መጥቼ ነው ቁጭ እላለሁ። እንደዛ እንዲያውም ካሁን በኋላ ይኸውልሽ ያ ቤት ያንቺ መርገጫ ይሆናል። እንረግጥበታለን። የኔ ቤት ቅዱስ ቤት ነው። ገባሽ? እንደዛ አይደለም የሚያደርጉት። አሁን መማር ምናምን ሲናዱ ሌላ ሰው ጋር ቁጭ ብሎ አይደለም የሚያስረግጡን። ንጉሳችሁም ካሁን በኋላ አንድ ሪኮርደር አለ ሪኮርደር ይዣለሁ። ሪኮርደር እኮ ሰበና ኦርደር የተሰጠኸው ሰበናፕ አይደለም ሌላ ደግሞ እንትን ምንድን ነበር የሚባለው? ሰበናፕ አለ፣ ፈን አለ። የዚህ ቤት ሪከርደሮች አሉ። ሰበናፕ የት አለ? ሰበናፕማ እንዴ አንደኛ የሱን አይደል እንዴ ሼር ያደረኩልህ ሙሉ ለሙሉ ያንተ ቪዲዮዎች ናቸው የሚፖስቱት። ግን እንዴ አንቺ እንዴ ስካፎረሽኩ ግን አይቀዳ እንዴ ያስፎግሬ ነው እንዴ ከራስ ባውራ የምታወራውን አስበው ነው እንዴ። ሪኮርደር እኮ ማለት እኮ ታውቃለህ። አሁን ይወዳብ አንድ ነገር ልንገር። አሁን ፋሽኑ ያለፈበት ወሬ ፖለቲካ ነው። ፖለቲካ ፋሽን አልፎበታል። ፖለቲካ አሁን በእንትን ተጠልፏል። በእነዚህ በቲክቶከሮች ዱቄት ምናምን ስለተጠለፈ ምንም ፖለቲካዊ ነገር አናወራም። ምናወራው እኛ ቲክቶክ ላይ የሚነሱ አጀንዳ ነው። እኛ እሱን አጀንዳ እናነሳና የምንፈልገውን ሀሳብ ለህዝቡ እንሰጣለን። አሁን ፖለቲካ ብንተነትን አንድ ኢትዮጵያዊ እዚህ ጋር ይቀመጥ
ገብቷላ ነው ይቀመጣል። እኔ ብተነትን ይቀመጣሉ። ግን ምን እንደሆነ ታውቂያለሽ? አሁን ችግሩ ፖለቲካ አሁን ምርጫ ሊመጣ ስለሆነ እኔ ፖለቲካን ተነትናለን። እኔ የምንተነትነው ከአሁን በኋላ ሀገርን በሚጠቅም መንገድ ነው። ማንንም አንቃወምም፣ አንደግፍም። ሀቀኛ በሆነ መሰረት ያየነውን ነገር ፕሮፓጋንዳ እንሰራም። ለማንም የምትለው እሱ የራስህን ሀሳብ ነው የምታደርገው። የራሴን ሀሳብ ቤቴ እኮ ነው የማወራው። ምንድን ነው አልገባኝም። ወይ እኔ ቤት መስሎኝ እንደፈለግኩ ተናገር። ረስተሽው ነው እንዴ? እኔ እኮ የሆነ እኮ ቅድም እኮ ጠንቋይ ቤት ገብቼ እኮ ነግረውኛል። ከጎኔ የመጣች ልጅ አለች ስልጣንን ልትወስድ የምትፈልግ ብላ። ማን ነው ስሟ? ያቺ የድሬዳዋ ትዕግስት ነው ስሟ። ጠንቁላልኛለች ቅድም እና ሄዊ ጠጋ እያልሽ ነው እና ብሬክ ያዥ። እዚህ አሁን እንዴት እናድርግ? እነዚህ አሁን እነ ፋኒን እንርገጣቸው አይደል? ፋኒ ይረገጣል። ሚስቱ የፋኒ ሚስት ጂጂም እዛ ጋር ቂጧን እየወዘወዘች እዛኝ እየለቃቀመች ነው ኮይን። ደግሞ ዳንሰሩን መሸቂያ ያደረጓቸው። እኛ ደግሞ የህፃናት መብት ተሟጋች አውቀው ነው። ጂጂ ይህን ሁሉ ሰዳፕ ያደረገችው ጂጂ ነው። ጂጂ በጣም ትፈክራለች ታውቃለህ። ጊፍት ራሷ አታ የላትም እና አሳዘነችኝ። ምን እንዳቆይ ልግባና በደንብ እናወራበታለን። እሺ በደንብ አሁን ዘግተን ተጣጣ አንዴ ታፕ አድርጎ ነው ታፕ አስደርጊ እስኪ። አሁን አንቺ ዝም ብለሽ እዚህ ገብተሽ አሁን እኔን ከምታደርቂ እስኪ እርገጫቸው እስኪ እንደሌሎቹ ምናምን እርገጫቸው እስኪ። እኔ አልችልበትማ እንዴ እንት ታፕ 43 ኮፒ ማንቸስተር ዩናይትድ ጭራሽ ሌቭልን አጥፍተህ መጣክ። ቀጣይ አንበሳ አለብኝ ማንች። እኔ ግን ማንቸስተር ይኸውልሽ ወረድኩኝ እኮ ይኸውልሽ በጣም የተናደድኩት በዚህ ሳምንት ለምን እንደሆነ ታውቂያለሽ? እግዚአብሔር እኔ በቃ ጊፍተሮች አናደውኛል። ተማ ቲቲና ጂጂን የቤት ሊጣሉ ነበር። ቲቲ እየሮጠች አልወጣችም። ቲቲ ማን? ቲቲ ራሻ ቲቲ ሪያሊቲ ሾው ከማን ጋር ሀሳብ እየተነተነ ጂጂ መጣች። ገባች እኔ ቤት እና ምን አለች? መታ ቲቲ ለቲቲ መልስ ልሰጥ ነው። ሌላውን ነገር በህግ ስለተያዘ ቲቲ ፈረጠጠች። ቲቲ ሮጠች። አሁን ሼር እያደረኩላት። ከዛ ጂጂ ደግሞ ብትሄድባት ነበር። እኔ የቦለኳትኝ ለሽምግልና ብዬ ነው ቅብጥስዬ ምናምን አሉ። እኔ አልገባኝም በምንም እንደተጣሉ። እኔ የምፈልገው ታውቃለህ አጀንዳዬ ላይ ፎከስ እንዲያደርጉ ነበር። ከዛ በቃ ቲቲ ስለሌለች መሄድ ትቻለሽ ብለን በክብር ሸኘናት። ጂጂ ላይ ትንሽ ላስላሳ አደረኳትኝ እኔ። ኦኬ ምን ችግር አለው? ለእሷ ላስላሳ ለምታረገው ግን ምንድነው ይኸውልሽ አሁን ይሄ የቤተሰብ ሀሰል ነውና ገንዘባቸውን አታበላሹባቸው። ይሄን ደደብ ደንቆሮ ዳያስፖራ ይነግዱበት። ዋናው ግን ከሰበሰቡት ብር ከኛ ጋር ይነግዱ። አዳምጪኝ እስኪ። ከሰበሰቡት ብር ዋናው የተወሰነ ብር ለእርዳታ ለምናምን እንዲያደርጉ እንጠይቃቸዋለን። ዳትስድ እንጂ ይሄ ደንቆሮ ይሄ መሀል ህዝብ በቃ አሁን ትክክል ትግል አመጣ። ቆይ ሀሳቤ ሳይጠፋብኝ ላውራ እንዴ? ጨርስ